መድረኩን በንግግር የከፈቱት የዕለቱ የክብር እንግዳና የክልሉ ፋይናንስ ቢሮ ኃላፊ አቶ ተመስገን ከበደም የሃይማኖት ተቋማት ወገን ዘለል ትስስር የመፍጠሪያ መንገዶች ናቸው ብለዋል። የሃይማኖት ተቋማት ወገን ዘለል ትስስር የመፍጠሪያ መንገዶች ናቸው። የኢትዮጵያ ሕዝብ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እንዲተሳሰር እድል ፈጥረዋል። ሕዝቡ በጥንት ዘመን ከአካባቢው ወጥቶ ወደ ሌላ ቦታ እንዲሄድ ካደረጉት በጎ ምክንያቶች መካከል አንዱ የሃይማኖትና የንግድ ጉዞዎች ተጠቃሾች ናቸው። በተለይም ትውልዱ ሀገሩን እንዲወድና መልካም ስነ ምግባር ያለው እንዲሆን በመልካም አስተምሮ የመቅረጽ ከፍተኛ ሚና እንዳላቸው ተናግረዋል። ትውልድ ስነ ምግባር እንዲኖረው፣ ሰብአዊነት እንዲሰማው፣ ሀገሩንና ሕዝቡን እንዲወድ፣ ታላላቆች እንዲያከብር አድርጎ በመገንባት በኩል የሃይማኖት ተቋማት የማይተካ ሚና አላቸው። ተቋማቱ በኢትዮጵያ ዘመናዊ ትምህርት ባልተስፋፋበት ወቅት ለሀገረ መንግስት ግንባታ ጉልህ ሚና እየተወጡ መቆየታቸውንም አንስተዋል። አሁን ላይ መንግስት ጠንካራ ሀገረ መንግስት በመገንባት ለዜጎች ሁለንተናዊ ዘርፍ አመቺ ሀገር ለመፍጠር ከፍተኛ ጥረት እያደረገ መሆኑን አንስተው ይህም ካለ ሃይማኖት አባቶች ድጋፍ የማይሳካ መሆኑን ገልጸዋል። የዚህ መድረክ ዋና ዓላማ የሀገረ መንግስት ግንባታ ከሃይማኖት አባቶች ውጪ የማይታሰብ እንደሆነና የሀገርን አንድነት ለማጽናት የተዘጋጀ ምክክር መድረክ መሆኑን እየገለጹ በመድረኩ የክልሉ ሰላምና ጸጥታ ቢሮ ምክትልና የጸጥታ ዘርፍ ኃላፊ አቶ ሀብታሙ አለሙ የእምነት ተቋማት መሪዎች ሀገርን የሚከፋፍል አጀንዳ ያላቸውን ጥፋተኞች ማውገዝ እንዳለባቸው አንስተዋል። ሁሉም የእምነት ተቋማት በህገ መንግስቱ መሰረት ለሰላም መጽናት እንዲሰሩ የሚያስችሉ ጉዳዮች ላይ በትኩረት እየተሰራ መሆኑን ገልጸዋል። የመደመር መንግስት ሁሉንም የእምነት ተቋማት ለሀገር ሰላም በፍትሐዊነት እንዲሰሩ የሚያስችል መንገድ እንደሚከተል ተናግረዋል። የእምነቱ አባቶች በክልሉ አብሮነትን በሚያጠናክሩና የጋራ ተጠቃሚነትን በሚያረጋግጡ ጉዳዮች ላይ ትኩረት ሰጥተን እንሰራለን ብለዋል። ሰላም ከሁላችን አእምሮ ውስጥ የሚመነጭና ሁላችን በእጃችን የምንሰራው ሁላችን በእጃችን የምንጥለው ነው። ሰላም በእጃችን የምንሰራው ሰላም ካልፈለግን ደግሞ ከእጃችን የምንጥለው ነገር እስከሆነ ድረስ እኔ እንደ ቤተ ክርስቲያን የማስተላልፈው መልእክት ማንኛውም ሰው እንደ ሀገር እንደ አካባቢ ብቻ ሳይሆን እንደ ሀገር ማንኛውም ሰው ወደ ሰላም መጥቶ ከቤተ ክርስቲያንም ጋር ከመንግስትም ጋራ እኩልነት ውይይት አድርጎ ተወያይቶ ተመካክሮ ሰላም ብንፈጥር ሰላም ቢፈጠር የተሻለ ነገር ሊሆን ይችላል ብዬ እገምታለሁ። ሃይማኖት አባት መንግስትን እኮ ከኛ በላይ አሳልፈን ያለን ችግር በጋራ ማለት ከጽንፈኝነት ከአክራሪነት ጋር ተያይዞ የተነሱ ሀሳቦች ገላጭ በሆኑ መልኩ ነው። እነዚህን ሀሳቦች በጋራ ከመንግስት ጋር በመሆን በጋራ እየተከላከልን እንዲህ አይነት መድረኮች ተዘጋጅቶ እየተወያየን ቀጣይ የመንግስት ትኩረት አቅጣጫዎችንም እንደ ቤተክርስቲያን እንደ መንፈሳዊ አስተምሮም እኛም የምንከላከልበትና የምናወግዝበትን ስርዓት ያበጃል ይጠቅመናል ብለን ነው የምንወስደው። በምክክር መድረኩ የተገኙት አባቶቹ እንዳሉት የሁሉም ነገር መሰረት የሆነውን ሰላምን አስጠብቆ ማስቀጠል ከሃይማኖት አባቶቹ የሚጠበቅ በጎ ተግባር መሆኑን ገልጸዋል። የሃይማኖት ልዩነት የጥላቻ መንስኤ ሊሆን እንደማይገባ አመላክተው አብሮነትን በሚያጠናክሩና የጋራ ተጠቃሚነትን በሚያረጋግጡ ጉዳዮች ላይ በትኩረት እንደሚሰሩ ገልጸዋል። በተጨማሪም በክልሉ መንግስት እየተከናወኑ የሚገኙ የልማት ስራዎችን በመደገፍ ለአካባቢው ፈጣን እድገት በትብብር እንደሚሰሩ አረጋግጠዋል። የለውጡ መንግስት የሃይማኖት ተቋማት በሰላም ግንባታና በልማት ስራዎች ላይ ተሳታፊ እንዲሆን ምቹ መደላድል መፍጠሩንም አንስተዋል። ይህንኑ መሰረት በማድረግ ከሌሎች ቤተ እምነቶች ጋር በሰላም ግንባታ ላይ በትብብር በመስራት በክልሉ የተጀመረውን ለውጥ አጠናክረን ማስቀጠል ይጠበቅብናል ብለዋል። የአብሮነት እሴቶችን በማጠናከር ጉድለቶችን በምክክር በመፍታትና በጋራ ለማደግ መንግስት እያደረገ ያለውን ጥረት በመደገፍ ኃላፊነታቸውን እንደሚወጡም አረጋግጠዋል። በምክክር መድረኩ ከሁሉም የሃይማኖት ተቋማት የተውጣጡ የተለያዩ ኃላፊነት ያላቸው አባቶችና ሌሎች የሚመለከታቸው አካላት ተሳትፈዋል።